ይላሉ ሙአሪኾቹ ኢነል ሙተቂን እነዛ አላህን ፈሪዎች ፊ ጀናቲን ወነሐር በጀነትና በወንዞቿ ውስጥ ናቸው። ፊ መቅዓድ ሲድቅ ዐንደ መሊክ ሙቅተድር አላህ ዘንድ ናቸው ሚለውን አንቀጽ እንደቀራ ሩሁ ወደ አኸራ ተሻገረች። ኢብኑ ተይሚያ የዚህ ትውልድ ሞዴል፣ የወጣቱ ሞዴል፣ ለዲን የሚሰሩ ሰዎች ሞዴል፣ ለውጥን ላሰቡ ሰዎች ሁሉ ስንቅ የሆነ ታሪኩ ኢብኑ ተይሚያ አልሐራኒ። ኢብኑ ከሲር ምን ይላል ታሪኩ ላይ? ኢብኑ ተይሚያን እስር ቤት ጀናዛውን ልናወጣ ገባን ይላል። በዛን ወቅት የተገኘ ጀናዛ በእስልምና ታሪክ ተገኝቶ አያውቅም። የተጣሉት ሁሉ ሊቀብሩት መጡ፣ ደነገጡ። ሲያጡት ደነገጡ። ይህን ትልቅ ሰው ጀናዛውን በዚህ ልክ ህዝብ አልተገኘም ይላሉ ኢማም ኢብኑ ሐጀር አልአስቀላኒ። ፊቱን ስናየው ትንሽ ሽበት ብዙ አልነበረው፣ ሽበት ጣል ጣል አርጎበታል። ማ ተረከ ማለን ገንዘብ አልተወም፣ ወላ ወለደን ልጅም አልነበረውም። ወላኪን ተረከ ኡመተን ተድዑ ለ ይላል። ግን ትውልድ ትቶ ሄደ ዱዓ የሚያደርግለት። በዚህ ዘመን እኔ የማውቃቸው መሻይኾች ውስጥ አንዱ ሐጅ ላይ ሰው አገኘው። ምን ያደረክ ነው? ባለፈው ዓመት ሐጅ አርገ ይላሉ። አዎ በዚህ ዓመት ለኢብኑ ተይሚያ ነው ማረጋው። ህዝብ ልብ ውስጥ የገባ የሱን መረጃዎች ስታይ ማለፍ ማትችለው ደረሶች እንኳን ኢማሙ ኢብኑ ቀይም የሱን መረጃ መውጣት ሳይችሉ ነው ያለፉት። ትንሽ ትንሽ ቢወጡ እንጂ ያን ዒልም ይዘው እሱ ያሰመረው መስመር መጣስ አልተቻለ። ረዲየላሁ ዐንሁ ወገፈረ ለሁ አላ ፈስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ ዐላ ረሱሊህ ወኢኽዋኒህ። ውድ ምእመናን ትኩረታችን ዛሬ ስለ አንድ ትልቅ ከዋክብት ነው። ምድርን ብርሃን ስላበራ የዘመኑ አይነት ስለነበር የለውጥ ተሐድሶ ቀንዲል ስለነበር ኢብኑ ተይሚያ ምንም ጠላቶቹ በሱ ላይ ቢያሴሩም ቂም አልነበረውም፣ ይቅር ባይ ነበር። አንዴ ይላል ኢማም ኢብኑ ቀይም የሱ በጣም የሚያጠቃው ጠላት ነበር፣ የሚያሳደው፣ ያሳስረው፣ ስሙን ሊያጠፋው፣ ሊያስገድለው መጣው። ሙቶ ነበር ላበስረው መጣው ይላል ኢብኑ ቀይም ደረሳቸው። እገሌ እኮ ሞታል ፈነሐረኒ ተቆጣኛል፣ ፊቱ ተለወጠ። ይሄን ብስራት ብለ ይዘህልኝ ትመጣለህ? እሱ እኮ እኔም በመታገሉ አላህ ዘንድ የሰጠኝን ደረጃ ታውቃለህ? የሱ ትግል እኮ ከፍታ ጨምሮልኛል። ወደ ቤቱ ሄዱ፣ ልጆቹን ሳመ፣ አቀረባቸውና ከዚህ በኋላ እናንተ አባት እኔ ነኝ፣ አባታችሁ የምትጠይቁትን ሁሉ እኔን ጠይቁ አላቸው። ለአላህ ነው የታገልከው። ለምን ቂሙን ትቋጥረዋለህ? የተለያዩ በሱ ዘመን ነገስታቶች ተቃይረዋል። አንድ ንጉስ ኢብኑ ተይሚያ የሚደግፍ ተተክቶ ነበር። ኢብኑ ተይሚያ ከስር ሲወጣ አገኘው መሃል ላይ ከ21 ጽሮቹ በአንዱ ላይ ናስር ብን ቃላዋን ይባላል። ጠራው። ኢብኑ ተይሚያ ያለው እነገሌ ሼኽ እነገሌ ሼህ አንተን ጠቁሞ አሳስረው ይል። አዎ ልበቀልልሃል። ኢብኑ ተይሚያ ፊቱ ተቀየረ። ለምን ትበቀላቸዋል? እኔ አፉ ብያቸዋል። እነሱ መስሏቸው ስላልተረዱኝ ነው። ጥፋት መስሏቸው ነው አፉ ብያለሁ አለ ኢብኑ ተይሚያ። ይሄ ሩህ ከዳዒዎች ልብ ውስጥ መኖር አለ። የሚቃረን ሰው መስሎት ነው፣ አልተረዳህ። አንዳንዱ ዲን የምታጠፋ መስሎታል፣ ሌላው ቦታው የምትቀማው መስሎታል። አስታውሳለሁ እኛ እስር ቤት እያለን 22 ዓመት እንዲፈረድብን መጥተው የመሰከሩ ሰዎች አሉ። መሻይኾች አሸባሪ ናቸው ብለው ማለት ነው። ተፈታን በኋላ መጅሊሱን ልናቋቁም ተጠራ። እነዚህን ሰዎች አቅፈን ስበን ነው አብረናቸው ቁጭ ያለ። በቃ መስሎት ነው የተጣላ፣ መስሎት ነው ያሰ እንድትታሰር እድል የፈጠረ። ዳዒ ኡስታዝ ዓሊም ቂማይዝም ስላልተረዱ ነው የተጣሉ። እንዳትዝባቸው፣ ለፈው ለአላህ ነው የታገልከው። ኢብኑ ተይሚያ በህይወቱ እነዚህን ያጠፉትንም ይሁን የተከራከሩትንም ይሁን ማክፈር አይወድም። ኢብኑ ተይሚያ አነ ላ ኡከፍሩ አሐደን ሚን አህሊ ልቂብላ ይላል። ኢብኑ ተይሚያ ተማሪ ነን የምንል ሰዎች ይህን እንስማው። ኢብኑ ተይሚያ ካፉ ኩፍር ወጥቶ አያውቅም፣ ተብዲዕ ወጥቶ አያውቅም። እገሌ ሙብተዲዕ ሚል ቃል የለው። ያስተምራል፣ ቢድዓን ሽርክን ያወግዛል። እገሌ ሙሽሪክ ብሎ አያውቅም። ሐታ የተከራከሩትን ጉላቱል አሻዒራን እንኳን ሚን አህለ ሱና ወልጀማዓ የቆጠራቸው ኢብኑ ተይሚያ ከፈረው ሰው የለም። ራሱን ዝቅ አርጎ የሚያይ የቂብላ ያሉ ሰዎችን አላከፍርም የሚል ሰው ነው።
ማክፈር የእስልምና ባህሪ አይደለም። ድሮ የሰለፊያውን ሚያከፍር ተክፊር ወልሂጅራ ስናወግዝ ቆየን። አሁን ደግሞ የሱፊያ ጭንብል ለብሶ አህባሽ ሚያከፍር ሆኖ መጣ። ነገ ሊያረዱት አይበላም፣ ገሌን ያገባሽ ተፋች። ይሄ እስልምናን አይጠቅምም ወንድሞች። ሙስሊም ሙስሊምን አያከፍርም። መን ሶለ ሶላተና ሶላታችን የሰገደ ወስተቅበለ ቅብለተና ቅብላችን የተቅጣጨ ሙስሊም ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ነሕኑ ነሕኩሙ ቢዛሂር ወላሁ የተወሊ ሰራኢር። የእኛ ዳኝነት በውጭ ነው፣ ውስጥን አንበረብር። ሙስሊም ካፊር ከባድ ነው። ለዛ ነው ኢማሙ አቡ ሐኒፋ ምን ይላሉ? አንድን ሙስሊም በስህተት ተሳስቼ ካፊር ከምል ይላሉ 1000 ካፊር ሙስሊም ብል ተሳስቼ ይሻላል ይላል። ከባድ ነው አንድን ሰው ሙብተዲዕ ማለት። ካፊር ማለት ከባድ ነው። ካልሆነ ኩፍሩ ወደ አንተ ይመለሳል። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉ ካፊር ያልከው ሰው አላህ ዘንድ በትክክል ካለን ኩፍሩ ወደ አንተ ይመለሳል። ይሄ ቃል አይውጣል። እኛ ሱፊያ ብናገኝ ተከትለን እንሰግዳለን። ሰለፊያ ይሁን ኢኽዋኒ ይሁን ተብሊግ ይሁን ሰለፊ ሁሉም ሰው ኢማም ከሆነ ተከትለው ካረደ ቁጭ ብለ መብላት የእስልምና አቋም ይሄ። ኢብኑ ተይሚያ አራቱም መዝሃብ የሚያከብር ነበር። ብዙዎቹ ከአራቱ መዝሃብ አፈንግጧል ይላሉ። በጭራሽ ሐታ ውብ የሆነ ወርቃማ ንግግር አለው ለዚህ ትውልድ የሚያስፈልግ። አካዱ አጅዝም ይላል፣ እኔ እኮ ልቆርጥ እችላለሁ ይላል። አነል ሐቀል ሙቢን እውነተኛው ሐቅ ያለ ላ የኽሩጁ አን መዛሂብ አልአርበዓ ከአራቱ መዝሃብ እውነቱ አይወጣም ይላል። ከሻፊዒ ብታጣው ከማሊክ ታገኘዋለህ፣ ማሊክ ብታጣው ከብን ሐንበል ታገኘዋለህ። ከየት ይወጣል ከዚህ ውጭ? ሐቅ ከአራቱ መዝሃብ አይወጣም ይላል ኢማሙ ኢብኑ ተይሚያ። ሁሉም ተከታትለው ነው የመጡ፣ የዳይመንድ ሰንሰለት ናቸው። አቡ ሐኒፋ ከነ ጃዕፈር ሳዲቅ ከታቢዎቹ ነው የተማረው። ኢማሙ ማሊክ ሻፊዒን ኮትኩታ ወጡ፣ ሻፊዒ ደግሞ ኢማሙ አሕመድን ኮትኩታ ወጡ። ሁሉም ከነቢዩ ዓለይሂ ሰላቱ ወሰላም ከምንጩ ነው የዘገኑት። ወኩሉን ሚን ረሱሊላሂ ሙልተሚሱ ገርፈን ሚነል ባህሪ አው ረሽፈን ሚነ ዲየሚ እንደሚሉት የኢብኑ ተይሚያ አቋም አራቱ መዝሃብ ማክበር። አራቱ መዝሃብ የኛም የትውልዱን መመሪያ። ወጣቱ ትውልድ እንደ አዲስ ወደ መዝሃብ ቅራአቶች መመለስ አለበት። የአኢማዎቹ